የሰው ኃላፊነት ስትሸከሚ እኔም ላይ አትፍረጂ። የሆነ ነገር እጅሽ ያለበት ነው የሚመስለኝ። ለሆነ ነገር ከበር ለማድረግ የምትሮጪ ነው የሚመስለኝ። ምክንያቱም ጭራሽ እማትችይውንና የማይገባሽን ኃላፊነት ለምን ትወስጃለሽ? ለምን? ኧረ እኔ ምንም የለብኝም አልሐምዱሊላህ። ይሄ አሁን አድርጊ። ይሄንን ለልጅቷም ሴፍቲ፣ ለልጅቷም ጥቅም ከማንም በላይ ለልጅቷ ለራሷ። ሁለት ናቸው። አንደኛዋስ ምን ሆና ነው? አንደኛዋ ምንም አትልም። አሁን ደህና አለች፣ ራሷን አውቃለች ምናምን ነገር ጭንቀት ነው የእሷም ምንም አትልም። ግን ግዴታ ማየት እንዳለባት እኔ ቤተሰቦቿን እሷስ ምን ያህል ጊዜ ተቀምጣ ነው ቢሮ ውስጥ? 15 ምን ፈልገሽ ነው? 15 ቀን ብቻ 15 ቀን። አዎ ግን አንድ ጥያቄ ልጠይቅሽ። እኔ አንድ ቀን ጥያቄ ልጠይቅሽ። የኢትዮጵያ ደላላ እብድ ይልክልሻል ስታስቢው? ኖ ኖርማል ልጅ ነው ይላከል። እና ቅድም የወቀሽው ደላላ ለምንድን ነው? ኖ አይደለም፣ ልጅቷ እንደዚህ ሆናብኛለች። አሁን በዛ የዛችኛዋን ስልኳን አላውቅም። የቤተሰቦቿ አንድ ስልክ ነበር የተሰጠኝ፣ ብደውል አይሰራም። ኦኬ ምን ያሉ ቤተሰብንስ ምን ብለሽ ልትዩ ነው የደወልሽው? ለቤተሰብ ምን ልትያቸው? እናቴ ከዚህ አይደለም እኔ ከዚህ ሲሸኛት እኔ እኮ ለቤተሰብ አብዳለች ብዬ አልናገር። መቼ ሰብድ አይደለም። ኦኬ እኔ ለቤተሰብን ስልክ ግዴታ ያስፈልገኛል አንድ ልጅ ከዚህ ስልክ በማለት ደወልኩለት ለደላላው። ኦኬ እቺ ልጅ እንደዚህ እንደዚህ ይሆናለች፣ የቤተሰቦቿን ስልክ ትሰጠኛለህ? እኛ ያላበድ ነው እነሱ ያብዳሉ እንዴ አለ። ኦኬ እንግዲህ እቺ ልጅ ለነሱ ከፍላ አይደለም የምትመጣው፣ ለምን እንወሻሻለን? አዎ ስራ ነው፣ ሳይከፈላቸው አይሰሩም መቼም እኮ ስራን እኮ ስለዛም እኮ ነው የምልሽ፣ ከፍላ ነው የምትመጣው። ዛኔ ስልኳን ያውቃሉ። ቤተሰብ ስልክ ባልሽው ኦኬ ሊሆን ይችላል እንጂ የዛ ደላላ እዚህ ምን ሊረዳሽ ይችላል? እንደገና ከዛ ከሀገር ስትወጣ መቼም በፍጹም እብድ ሆና አትወጣም። ብቻ ነው የጠለብ እብድ አይደለችም። ነገርኩሽ እኮ ነው ወረቀቶችን ሳሰራላቸው ሙሉ ሜዲካላቸው እንትን ነው ኖርማል ነው። ነገርኩሽ እኔ እብድ አላመጣልኝ የታመማ አላመጣልኝም። በርግጥ ኦኬ ማን ነበር የሚለው ደላላ እየላኩልኝ ምናምን ቀደም እየሰማን ነበር። ማን ነበር? አንቺ ነሽ ያልሽው? የሆነ ሰው ማለት እንደዛ ነበር እያለ እየሰማን ነበር። ኖ እብድ አላከልኝም። ደህና ልጅ ነው የላከልኝ። ወረቀቱ ላይ ተሰርቶላችኋል። ለአንዷ ለዛችኛው እንደም ሁለት ላይ ተሰራላት። ልጆቹ የታሉ አሁን? አሚራ እስኪ ምናልባት እኛን ስታይ ታወራ ከሆነ እስኪ ጥሩ ጥሩ ነገር ልበላት። ጠጋ አድርጊላት ስልኩን። ማን ነው ስሟ? ጀሚላ። ኦፍ ያ አላህ ያ ረቢ። ጀሚላ ደህና ነሽ? አልሐምዱሊላህ። እኔ ሙኒት እባላለሁ። እዚህ ጋር ታሜ ያለ ሳሪ አለች። ልንረዳሽ ፈልገን ነው። ምንድነው ችግርሽ? ችግር አለብሽ ጀሚላ? መጨናነቅ ነው። ምንድነው የሚጨንቅሽ ጀሚላ? ምንድነው የሚጨንቅሽ? የሚጨንቀኝ ወደ ላይ ከፍ አድርጊው ካሜራውን። አንደኛ እዚያ ቤት ጀምሬ የመጣሁት ነበር ከእህቶቼ ተበዳድሬ 50 ሺህ ብር የጀመርኩት ቤት ነበር። ያን ሳይሳካ መቅረቱ ያጨናንቀኛል። ሁለተኛ ደግሞ ለምን የሰራሽበትን ብር ለምን አላክሽላቸውም ጀሚላ? ሰርተሽ የለ 4 ቦታ ለምን አላክሽላቸውም ብሩ? የሰራሁት አትፍሪ፣ ንገሪኝ ጀሚላ። እሺ እኔ ላግዝሽ ነው። ቢሮ 1400 ብር አለ። እሺ ቢሮው ላይ የአንድ ወሬን ደግሞ መጀመሪያ ጊዜ ልኬላቸዋለሁ ለልጆቼ ብዬ ልጆች አሉ። እሺ የኑሮ ውድነት ምንም አይደለም እንጂ አሁን ደግሞ የአንድ ወሩን ደግሞ 300ውን ሞባይል ገዝቼ በተረፈው ደግሞ ልካላቸዋለሁ። የአሜራ ልካላቸዋለሽ? ደርሷቸዋል? እሷ እዚህ ነው ያለው ብላለች። ደርሶኛል ብላለች። ያው እዛ ስንት ሆነ ማለት ነው? ብቻ
ብቻ ነው 2 ወር ነው እንግዲህ በቃ ሰላም ነኝ እንትን አላልኩትም። ብቻ ያለው ያው ምንም እንትን ያላቸው ነገር የለም እንጂ አሁን የሚያጨናንቀኝ ምን መሰለሽ፣ አንዷ እህቴ ምንም ነገር ልጅ የላትም የአባቴን ቤት አስቀርቼ ያንን እየቀረነ ነው የእሷን ብር ተበድሬ ያንን ሰርቼበታለሁ። የእሷ 50 ሺህ ብር አለብኝ በይ ደግሞ አንዲቷ ደግሞ እንደዚህ አበድረኛለች። አንዱ ደግሞ ቤት ሳስቀር ደግሞ 145 ሺህ ብር አለብኝ። ያንን ሁሉ ጨናነቅ ስራ ላይ ሄድና እወጣለሁ። እኔ እንጃ ብቻ እሰራለሁ እላለሁ፣ ወጣር እያጠጣለሁ ምን እላለሁ። ዝም ብሎ የሚሉኝ ግን ምንድን ነው ልብስሽን ልበሽና ውጭ ወላሂ ነው የሚሉት ነገር የላቸውም። አንቺ ልብስሽን ለብሰሽ ውጭ ነው። ኧረ ለአላህ ብላችሁ ይችን 2 ቀን ልስራ፣ ይችን 2 ቀን ልስራ ለአላህ ብላችሁ ነው። ኔትወርኩን አስተካክሎት ኢንተርኔት እየተቆራረጠ ማን ነው ይዘሽ ውጭ የሚልሽ ልብስሽን? እነሱ ናቸው መዳሞች። ማን ነው የሚልሽ ይዘሽ ውጭ ልብስሽን? ልበሽና ሂጂ እና እንሂድ መክተብ። ለምን እንደሆነ ታውቂያለሽ እንደዛ የሚሉሽ አሚራ? ስትጨናነቂ በስነ ስርዓት መስራታችም፣ ስትጨናነቂ የሚሉሽን አሰሚም። ገባሽ? ለዛ እኮ ነው በእያንዳንዱ ቤት ካሜራ አለ ታውቂያለሽ። አንቺ አሁን የእህትሽን 50 ሺህ የሚከፍልልሽ ሰው ብታገኝ ወደ ራስሽ ተመልሰሽ በስነ ስርዓት ትሰሪያለሽ? የእህትሽ ዕዳ ነው ያስጨነቀሽ አይደል የምትዩ? ማን እኔ? አንቺ? አዎ የእህቶች ዕዳ ነው ያስጨንቀኛል። ስራ ደግሞ አላገኘሁም። 2 ወር ወዝኛለሁ እኮ። እዚሁ ቁጭ ብለሽ ነው 2 ወርሽ? አዎ እየተጨናነሁ። ኦኬ እኔ የምልሽን ስሚኝማ። አሁን የእህትሽን 50 ሺህ የሚከፍልልሽ ሰው ብታገኚ ደህና ሆነሽ ስራሽን ትሰሪያለሽ ወይ? ቤትሽን መጨረስ የምትችይው እዚህ ሆነሽ ስትሰሪ ነው። እዳ ይዘሽ ወደ ሀገር ብትገቢ ደግሞ የባሰ ችግር ውስጥ ነው የምትገቢው። አይደለ እንዴ? እሱ እኮ ነው አንድ የሚያጨናንቀኝ እኮ። አንድ ነገር ልንገርሽ፣ አሁን እኛ ተባብረን የእህትሽን ዕዳ ለእኛ ትከፊናለሽ መልሰሽ። ታዲያ ቀስ እያልሽ ግን የእህትሽ ዕዳ ካስጨነቀሽ የእህትሽን ዕዳ እኛ እንክፈልልሽ። ተረጋጊና ራስሽን አረጋግተሽ ጤነኛ ሆነሽ ስሪ። ገባሽ? እኔ እንትን አላለኝም፣ ህመሙ አልለቀቀኝም። መታከም እፈልጋለሁ። ምንም ዋጋም የለኝም። ጭንቀቱ ነው ህመምሽ ወይስ ሌላ ህመም አለሽ ውስጥሽም? የውስጥ ህመም የለብኝም፣ ቋሚ ህመም የለብኝም። አሁን ነው የጭንቀት ነው እኮ። የጭንቀቴ ሰበብ የምትይውን ከታገሽ ጭንቀቱ ይተውሻል ወይ ያልኩሽ እኮ ነው። ወይስ አገር መግባት ነው መፍትሄው? እኔ ከዳንኩ እኮ ከተሻለ መስራት እፈልግ ነበር፣ ግን እንዲህ ራሴን እየገጨው እንዴት ብዬ ነው የምሰራው ነው። ስለዚህ መፍትሄው አገር መግባት ነው። እንዴት አደርጋለሁ እንግዲህ? ምን ላድርግ? ልጆችሽ ትላልቅ ናቸው ወይስ? አዎ 2 ትልቅ ናቸው። 4 ልጆች አይደል ያሉሽ? 2 ትንሾች ናቸው። 4 ናቸው ያሉኝ። ታሜ አንድ ጥያቄ አለኝ። አሁን እናንተ ስታወራት እንደዚህ ደህና ሆና አውርታለች፣ አልሐምዱሊላህ። ኦኬ ጸጉሯ ምናምን መላጭ ማለት መጫው አለ ምን ማለት አለ? በደንብ እስቲ ጠይቃት። ጀሚላ ናም እንዴ ስትነደጂ ምናምን ጸጉርሽን እኔ ምንም ያወቅኩት ነገር የለኝም። አላህ ነው ሻሂድ። ተረጋጊ። ያወቅኩት ነገር የለኝም። አሁንም ተረጋጊ። ሐራም አሁን እንዲህ የምትገልጪው ሐራም ነው። ልበሽ። እሺ ሐራም። እሺ ሂጃብሽን አድርጊ። አላውቀው መቼ አውቀዋለሁ።
አይዞሽ ተረጋጊ ተረጋጊ ጀሚላ ጀሚላ ተረጋጊ ነገር እናደርግልሻለን لا حول ولا قوة إلا بالله ጀሚላ ተረጋጊ እንድናዋራሽ እንድናግዝሽ ተረጋጊ እኔ እዚህ ጋር እናግዝሻለን ጀሚላ እየሰማሽ እኔ እናግዝሻለን አንቺ የምትፈልጊውን ነገር እኔ እናስተካክልልሻለን እሺ ተረጋጊ አንቺ ተረጋጊ ምንም ነገር አታስቢ ምንም ጭንቀት ምንም እንትን አያሳስብሽ እኔ እዚህ ጋር የተሰበሰብን ማለት አንቺን ለማገዝ ብለን ነው እሺ አይዞሽ ተረጋጊ እህቴ አሚራ ካሜራው በቃ ዝጊው ወይም አዞሪው እናግዛታለን ጋይስ ንገሯ መጀመሪያ እሷ ትረጋጋና በቃ ሙኒታውን እሷ እዚህ ብትሰራ ነው የሚፈለው አትሰራ ምን ወጋል ላ በራሷ እየተናገረች እኮ ነው አሚራ ካሜራው አዞሪው ወደ ራስሽን አዞሪው እኮ ሀገሯ ብትገባ ይሻላል እዚጋ ያያችሁኝ የምትደውሉ ሰዎች ሀገሯን ብትገባ ነው የሚሻለው ሳሪ ግን መጀመሪያ ህክምና ግዴታ ማድረግ አለባት ይህ ሁኔታ ማለት ሙኒት እንደተናገሩት አየን አይቀበላትም ከዚህም በፊት ያጋጠመን ብዙ ልጆች እንደዚህ ስለነበሩ ማለት ነው ብቻችሁ ማለት መሄድ እንደማይችሉ ወይም ሰው ማለት ከነሱ ጋር ከሄደ ወይም ታከማ እስከድን መሄድ እስከትችል ወረቀት ከተጻፈ ማለት መሄድ ትችላለች እንጂ በዚህ ሁኔታ ማለት ምን አንድ ሰዓት ቢሆን ከዚህ በኋላ ግማሽ ትረጋጋና የምትፈልገውን እንጠይቃት ላይክ ትረጋጋና የምትፈልገውን እንጠይቃት የምትፈልገው ፍላጎቷ ምንም የምትደርሲበት ነገር ይመስለኛል የለም እኔ ማለት እንደ ሐሳብ ወይ እሷ ማለት በሰላም አገሯ ብትገባ ልጆቿ ተላልከው ከሆነ እኛ እንተባበራታለን በዚህ ልጆቿ ወይ መጥቶ እዚህ ጋር እንተባበራቸዋለን የሆነ ስራ እናስገባቸውና ቤተሰቧን እናታችሁ ምናምን ቢረዱ እነሱ ይሻላል ምን እንደሆነ ታውቃለህ ብታወራት አሁን ሙኒት ቀስ ብላ ላይክ ብናወራት አሁን አንዳንድ ጊዜ ከገባ የሚረዳ ሰው ማጣትም ሊሆን ይችላል የኛን ነገር ሰው ህልፍ እንደምናረግ አታቂ ይሆናል ተረጋጋች ትረጋጋና እኛ ምንድነው የምትፈልጊው ወይም ደግሞ እናግዝሽ ብለን እንጠይቃት ወይም ምትለው ነገር ካለ just የፊልም تمام እሺ እስኪ ወደ እሷ አድርጊላት እኔ ካሜራ ላጥፋው እሺ ሳሪ አንቺ በተልከውኝ እሺ አይ ገና ናት እንደዛማ አሚራ ተረጋጊና ላዋራሻ መፍትሄው ምን እንደሆነ እንድናስተካከል እሺ አሚራ እሺ ጀሚላ حبيبتي እኔም ካሜራዬን ላስተካክልና እኔ ወጥቼ ላናግራት እሺ ኦኬ እኔን እስኪ አረችኝ እንደሱ ኦኬ አሁን ከፍታለሁ ኦኬ አሚራ ቁርአን አስቀርተሽባታል አሚራ አሚራ ነው ስማ ጀሚላ አየሽኝ እኔን እታይሻለሁ እኔ አየሽኝ እዚህ ጋር ይኸው አሚራ እኔ ሙና እባላለሁ እሺ ላግዝሽ ነው የምፈልገው አልታይም እንዴ እጅ እዛው ቁጭ ወይ ማኮ እዛው ቁጭ እሺ ወይኔን በትልቁ አድርጊኝማ አሁን ታየውሽ እኩል ናችሁ እኩል እንትን አትበሉ አየሽኝ አሚራ አሁን ታይሻለሁ አሚራ
እጅሽን አራግቢ። እኔ ስሚኝ፣ ይኸው አሚራ ሶሪ ጀሚላ ይኝ እኔ ነኝ ሙና ይኸውልሽ እኔ ምናስ አንዴ ቆይማ አየሽኝ አሚራ እንዴት ነሽ? ደህና ነሽ አሚራዬ? እኔ ማንሽ ጀሚላዬ፣ እኔ ላግዝሽ ፈልጋለሁ። በቃ እሺ፣ እኔ ላግዝሽ ፈልጋለሁ። አሁን የእህቶቼ ዳለብኝን የምትይው እኔ እዚህ ጋር ካሉ ጋር እህቶቼ ጋር ተባብሬ እከፍልልሻለሁ። እሺ እሺ እሺ። ልጆችሽ ትልልቅ ናቸው። እነሱ እዚህ ቢመጡ መስራት ይችላሉ። አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ። እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይም ባይሩት ሰርቼ አንመጣም ነው ውጭ አንሄድም ነው ያሉኝ። አንሄድም ውጭ አንሄድም። ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ፣ እዳሽን 50 ነው ያልሽው አይደለ? 50 ሺህ ነው እዳሽ። 50 የፋጢማ 50 ብር ደግሞ የዘይንያ የእህቴ ልጅ ማለት ነው። 100 ሺህ ነው እዳሽ። 25 ደግሞ የወንድሜ 125 ሺህ። ቤቱን እኮ ስላስቀረነው ነው የአባታችን ቤት። ይሁን ችግር የለበት፣ ምንም ችግር የለም። እኛ ተባብረን እንከፍላቸዋለን። አንቺ ራስሽን አረጋጊ። አሁን ነገርኩሽ፣ እኛ እንከፍላለን እዳውን። እሺ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው። እዚህ ሆነሽ መስራት የማትችይ ከሆነ ኢትዮጵያ ግቢና ቤተሰብሽ አጠገብ ሆነሽ ስሪ። ሄደሽ እዳ የለብሽም። እሺ ደህንነትን ነው መጀመሪያ የምፈልገው። ደህንነትሽማ ይኸውልሽ፣ አዎ እማ ደህንነትሽ በዱዓ ቁርአን እየተቀራልሽ ደህና ሙስሊም አይደለሽ አንቺ? አዎ አንቺም ተነሺ፣ ስገጂ፣ ቅሪ፣ ራስሽ ላይ ቁርአን ቅሪ፣ ሩቅያ ይክፈቱልሽ። እሺ እሺ። ሁል ጊዜ በሽታችን በመድኃኒት አይድንም። ሁል ጊዜ በሐኪም ቤት አይደለም። አንዳንድ ጊዜም ደግሞ ታውቂያለሽ የመንፈስ ችግር ይኖራል። ይሄ ኢትዮጵያ ውስጥ ያለ ልክፍት ምናምን ታውቂያለሽ አይደለ? ከቤተሰብ ጋር ያለ ነገር እንደዛም ሊሆን ስለሚችል ኢትዮጵያ ሄደሽ ቁርአን ተቀርቶልሽ አንቺም ዱዓሽን እያደረግሽ እኛም ከዚህ በዱዓ እናግዝሻለን፣ ደህና ትሆኛለሽ። እሺ አሁን ራስሽን አትጉጂ። ጤንነትሽ የሚመለሰው በገዛ እጅሽ ብቻ ነው። በምድር ላይ ይኸውልሽ የማይስተካከል ምንም ነገር የለም። ምንም ነገር አንቺ ኑሪ እንጂ ሁሉ ነገር ይስተካከላል። አይዞሽ። አውዝ ብላ ምን ይሸጣል። ራስሽን አረጋጊ። ምንም እኮ አልሆንሽም። አባቴ እኮ መርቆኝ ነበር። አይ ወይኔ እንዴ ጉኛ ጋር ይኸውልሽ ጀሚላ እንደዚህ ስታዋሪን፣ አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም። እንዲህ ስታናግሪን ማገዝ አንችልም። አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለም? ነው አይደለም? ስለዚህ ራስሽን ትንሽ ያዛ አድርጊ። ሐምድላ በይ። ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለም? አላህ ይውደድላችሁ። አሜን። አንቺንም አላህ ይውደድለት። አይዞሽ የኔ እናት። በዚያኛው በመጨረሻው ቀን አላህ ይመቻችሁ። ወላሂ እኔ ግን ምን ማለታችሁ ያንቺ ደህና ሆኖ ይኸውልሽ ያንቺ ደህና ሆኖ መገኘት ለኛ ትልቁ ነገራችን ነው። የኛ ትልቁ ፖይንት አንቺ ደህና ሆነሽ መገኘትሽ። እሺ ስራ ይሰራል፣ ሁሉ ነገር ይስተካከላል። ንገሪያት። ኢትዮጵያ ከገባሽ በኋላ ስራ የምትሰሪበት ነገር አንቺ ሻይ ቡና መሸጥ ከፈለግሽ፣ ጉሊትን መሸጥ ከፈለግሽ፣ ምንም አይነት ነገር ከፈለግሽ እኛ መቋቋሚያ እንሰጥሻለን። ኢትዮጵያ ስትሄጂ ባዶሽን አገርሽ ላይ ስትገቢ ባዶሽን
አላህ ይስጣችሁ። ይኸውልሽ አላህ ይስጣችሁ። አሁን ሰማሻት ሳሪ ያለችው ያለብሽ በቃ ማባሻው በጣም ደስ ነው ያለ። የማናደርገውን ነገር አንልሽም። እሺ እናረግልሻለን፣ በእርግጠኝነት እናረግልሻለን። እሺ እቴ እንዴት ያለችሽ አዳምጪ። መጀመሪያ ዳሽ ከአንቺ ግን የምንፈልገው ነገር አለ። ከአንቺ የምንፈልገው ነገር አለ። አዎ አንቺ ወደ ራስሽ ይኸውልሽ ስትመለሺ ማለት ነው። እኔ ደግሞ አዳምጪ። አንቺ ወደ ራስሽ ደህና ስትሆኚ አንቺ ስትመለሺ ደግሞ እኛ ምን እናደርጋለን መሰለሽ? ልክ ኢትዮጵያ ስትሄጂ በባንክ አካውንትሽ በራስሽ የምትሰሪበት ስትፈልጊ ቡና ስጪ፣ ስትፈልጊ ጉሊትም ስጪ፣ ስትፈልጊ የምትፈልጊውን በአካውንትሽ ብር እናሰባስብልሽና ይገባልሻል። እዛ ከሄድሽ በኋላ ተረጋግተሽ ቤተሰብሽ ጋር ከተገናኘሽ በኋላ ስራሽን ትሰሪያለሽ። መጀመሪያ ግን እኛ እዳሽን እንከፍልልሻለን። አለብን የምትይውን እዳ ስጭን ቁጥር እናወራቸዋለን። አካውንት ስጡና እናስገባለን። ግን አንቺ ራስሽ ማረጋጋት አለብሽ። ልጆችሽን እናወራቸዋለን። ኢትዮጵያ ስራ የሚፈልጉ ከሆነ ቃል እገባልሻለሁ። ኢትዮጵያ ያለ ሰው ጠይቄ አዎ የልጆቿን ስጭን፣ አካውንት ስጭን፣ ብሩን እናስገባልሻለን። ይህ 125 ሺህ ብር በጣም ቀላል ነው፣ በጣም ትንሽ ነው። አንቺም ወደ ኢትዮጵያ ስትሄጂ እናግዝሻለን። ቃል ገብተናል። እኔ ቃሌ ነው። ምንም ቃል ነው። እዚህ የተሰበሰበው ሁሉ አንቺን ሊረዳ አንቺን ሊያግዝ ነው። እሺ እቴ ብቻ አንቺ ጤናሽ ይጠበቅ። አንቺ ሰላም ስትሆኝ ነው ማድረግ የምንችለው። እሺ የልጅቱን ስልክ ቁጥር ልስጣችሁ። አዎ ለአሚራ ስጫትና አሚራ ትሰጠናለች። እዚህ ጋር ሳይሆን ለታም ልክለታለሁ በውስጥ እሺ ደውለን እናሰማሻለን። አሁንም ከፈለግሽ እንደውልላትና 09 እሺ ያዢ መሲ ያዢ አንድ ጊዜ መሲ ቆይ ጠብቂ መሲ የኢትዮጵያ የሚደውል ማን ያለ አለሽ? እንደውል ኢትዮጵያ የሚደውል የለኝም። ከሌለች እንግዲህ ልደውል። መሲ በቃ ስጭኝ። አንድ ጊዜ ትሰጭናል። የማንን ስልክ ነው አሁን የምትሰጪው? የማን ስልክ ነው? የልጅን። እሺ እንደውልለታለን። አሁን በቃ በጣም ቆንጅዬ ሴት ነሽ፣ ደግሞ ቆንጅዬ ነሽ። ራስሽን ስላጎሳቆልሽ እኮ ነው። ራስሽን አትበዲ፣ ራስሽን አትጉጂ። እሺ ይኸው ሳቅ ስትይ እንዴት እንደምታምሪ። እሺ ሁሉም ነገር ለበጎ ነው። ሁላችንም ስንመጣ ሁላችንም የራሳችን ቅራት ጸሎት በማድረግ ነው ወደዚህ የምንመለሰው። እሺ ሁሉም ነገር ይስተካከላል። አንቺ በህይወት ካለሽ የማይሆን ነገር የለም። ለልጆችሽ ብቻ ነው ሀብት ገንዘብ ምናምን ነገ ከነገ ወዲያ ይመጣል። እሺ ምንም እንዳታስብ። ኧረ ችግር የለውም። አሁን ታመቻችልኛለች እኮ እሷ አሚራ። ምንም ችግር የለም እንዳታስብ። ምንም ሁሉንም ነገር በቃ እሷ ታመቻችልኝ። 52 ልጅት ማነው ልጅሽ? ማሪቱ። እሺ ደውል ለእሷ ትቀበላላችሁ መስዬ። እንዳትደነግጥ ቀስ ብለሽ እሺ። እሺ ነው በፒስ አወራታለሁ። ሀገር ብትገባ ነው የሚሻላት። ምክንያቱም በቃ ከልጆቿ ጋር ሆና ሰርታ ትብላ። እመቤቴ ምንም ነገር ቢሆን ሀገሯ ላይ በቃ ቤተሰቧ ጋር ከልጆቿ ጋር ሆና እናረግላታለን። በቃ እመቤቴ ይሻላታል። ለምን እዚህ ትጨናነቃለች? በሰው ሀገር አረጋሽ እያሰፖርት ይሻላል። አይነሳም። ማሬ ቆይ አንዴ ደጋግሜ ልደውል። አታኝሽ ሰላም ተኝተው ይሆናል እኮ አይደለ? ኢትዮጵያ እኮ በሽቷል።
አይዞሽ እሺ ሁላችንም ማርያምን በቃ ስቀሽ እናይሻለን እመኝን እሺ አይዞሽ ምንም ነገር አትሆንም ያቅማችንን እንረዳሻለን አይዞሽ እሺ እናቴ ሌላ ስልክ አለሽ ሌላ ስልኩ ከቢሮ ነው አላውቀውም እሺ አለኝ እስቲ ልንገራችሁ ደግሞ ያልዘጭሽ የማን ነው የጎረቤት ይመስላል የጎረቤት በቃ ነገ በዚያው ትደውሉላታላችሁ እንትን ይትበልና ማለት ነው እና አካውንት ቁጥሯን ትቀበሏታላችሁ እሷን ማለት ነው ምንም ችግር የለም አካውንት ቁጥሯን ትሰጠናለች አንቺ እዚህ ቁጭ ብለሽ ብሩ መግባቱን እናረጋግጣለን ከዛ አንቺ ወደ ራስሽ ነገ ሰላምሽ ይመለሳል ግን እናግዝሻለን ትኬትም እንቆርጥልሻለን አንቺ ግን ተረጋግተሽ አድረሽ ነገ ጧት ስትመጪ ይሄው ሙኒት ሳራ እኔ ሰላም ደህና ነኝ አሁን በቃ ዱአ አድርጋለሁ ብለሽ እንደምትመጪ ተስፋለን እሺ መርሃባ እሺ በጣም ነው የማመሰግነው ወይዬ ሳሪ የሆነ ሰው ኢትዮጵያ ያለው እዳዋ ስንት ነው እያለኝ ስለሆነ አንዴ ልትነግሪኛለሽ 125 ሺህ ብር ሄሎ የኢትዮጵያ 125 ሺህ ብር አይደል እህቴ ያለብሽ በቃ በጣም አካውንቱ አውልቷ ላይ ያለ ሳሪ አካውንቱ አይደለም ልጇን ጠይቀን የተበደረችው ከ3 ሰው ነው ከወንድሟና ከማን የተበደረችው እህቶች ከሁለት እህቶቿና ከወንድሟ ነው የተበደረችው 50 ሺህ ብርና 25 ሺህ ብር በቃ ዞሮ ግን እሷ እንድትመልስላቸው ነው የምናደርገው ለልጆችም አንሰጥም ራስሽ ትሰጫለሽ እሺ ኧረ ችግር የለውም ለእሷ እንትን ካለ ችግር የለውም ትሰጠኛለች ስገባ አዲስ አበባ እኔ እነግርሃለሁ እሺ ስገባ ትሰጠኛለች እኔ ሙኒት ሳሪ እናውራና ከዛኛ አካውንቱን እንሰጣለን ችግር የለውም የቶችሽ ቁጥር የለሽም የቶችሽ ቁጥር የለሽም አለ እንትኑ ከስልኩ ላይ ነው ኦኬ ስልክሽ የት ነው ቆይ ስልኩ ኦፊስ ነው ያለው ስልክ የላትም ሳሪ በሳምንት 2 ነው ስልክ ቢሮ ውስጥ የሚሰጠው አንቺ ልትሰጫት አትችይም ስልክ ብልክላት አልሄድኩማ ኦፍ ነበርኩኝ ይለቀል ስላልሄድኩኝ ነው እንጂ ይመጣላታል ነገ ኢንሻአላህ ቆይ ችግር የለም ቆይ እህቷ ስልክ ካላት ስልኳን አምጦላት እሺ ቆይ አንድ ጊዜ ቆይ እቡዬ ሄሎ ሰላም እንዴት ናችሁ እንዴት ነሽ አለን አልহামዱሊላህ ጀሚላ እንዴት ነሽማ ሀያት ነኝ ሀያት ደህና ነኝ እንዴት ነሽ አልহামዱሊላህ ደህና ነኝ አልহামዱሊላህ ደህና ናቸው ደህና ነን አልহামዱሊላህ ጀሚላ እየመጣሽ ነበር እንዴ ነው ውድ አላወኩም ነበረ ሀያት ማነሽ ሀያት ሁሴን እህትሽ ሀያት ሁሴን ጎረቤታችሁ የሻውሴ ልጅ አይዋ አላላችሁልኝ ለካም እናንተ እንዴት ነሽ ደህና ነኝ አልহামዱሊላህ እንዴት ነሽ እናትዬ አልহামዱሊላህ ሰላም ነሽ ወይ አልহামዱሊላህ ደህና ናችሁ አልহামዱሊላህ ይኸውልሽ እኔ ወዳቢ መጥቼ ይታይሽ ታቀሻለች ቪዲዮ ታበሪያለሽ ከይቅርታ ጋር ታውቀኛለሽ ያረብኝ ወላሂ ቪዲዮ አልወጣም ግን አውቀሽኛል አይደለ እህቴና ዘመዴ ነው አውቀሻለሁ ግን ጀሚላ ዳውድ ነው የምትባለው አቂቃ እህቷ ነሽ ማለቴ በዘመዳችን ናተኝ ጎረቤት ነው ኦኬ ጀሚላ ዳውድ ማናት ጀሚላ ዳውድ የሽዬ ነው የምትባለው እንዴ እህቷ ነች ኦኬ ጀሚላ የአባትሽን ስም እንድትነግረኝ ጀሚላ እሷ ናተኝ እንዴ ባሏ ሸውት ኦኬ ጀሚላ ማናት የጀሚላ የማን ልጅ ናት የሰይድና የአማን እናት ነች እንዴት ነሽ እሺ ሁለት ሴቶች ልጆችም አሏትኝ ቆይ ማሪ አንድ ጊዜ ቆይ አንድ ጥያቄ ልጠይቅሽ ማሪ የት ሀገር ልጅ ነሽ እኔ አለምበር እኔ ነኝ ክፍለ ሀገር አለምበር ነው ያለው አለምበር
አለም በርነሽ አንቺ? አዎ እሺ አለም በር ስንት ልጆች አሉሽ? 4 እሺ ሀያት ልጆቿ 4 ናቸው ታውቂያቸዋል? ቆይ ማሬ ዋንድ ጊዜ አዎ 4 2 ወንድ 2 ሴት ማን ሴቶች ትልልቅ አንዲቷ ማሪቷ አንዱ ሰይድና አማን ትልቋን ልጅ እንኳን አላውቃትም ብዙም ጊዜ እኛ ጋር ስለማትሆን ይቅርታ ጋር የሰፈርሽ ሰው ናት? አዎ ዘመዴ ናትኝ አባቴ እህት ናትኝ ጥሩ ስለዚህ አባት ምናምን ናት እንደዛ ከሆነ የአባትሽን ቁጥር ትይዝና እንደውልና ከዛ በኋላ የእሷን ቤተሰቦች ያገናኙናል ማለት ነው። አዎ ለፋዘር ደውይለትኝ አታውቂውም የአባቴን ቁጥር ታውቂዋለሽ እኮ ደውይ አንቺ ስጪ የአባትሽን ቁጥር ከይቅርታ ጋር እሺ ያዥ ችግር የለም 09 መሲ ደውይ